በኢትዮጵያ የሰው ሰራሽ አካል ፕሮስቶቲክስ ኤንድ ኦርቶቲክስ ፍላጎትና አቅርቦትን በተመለከተ በ2024 እና በ2025 የወጡ መረጃዎች እንደሚያሳዩት ዘርፉ ከፍተኛ የእድገት እንቅስቃሴ ላይ ቢሆንም አሁንም ሰፊ ያልተሸፈነ ፍላጎት አለ። በኢትዮጵያ የሰው ሰራሽ አካል ፕሮስቶቲክስ ኤንድ ኦርቶቲክስ ፍላጎትና አቅርቦትን በተመለከተ የተሟላና ወቅታዊ ማዕከላዊ የመረጃ ቋት ማግኘት አዳጋች ቢሆንም የተለያዩ ጥናቶችና የጤና ድርጅቶች ሪፖርቶች የሚያሳዩአቸው ቁልፍ አሃዞች አሉ። ታዲያ በዚህ ዘርፍ በኢትዮጵያ ያለውን ነባራዊ ሁኔታ ቁልጭ አድርገው የሚያሳዩ ነጥቦች አሉ። ከነዛም መካከል የአካል ጉዳት ስርጭትና ፍላጎት ነው። ይህ እውነት ጠቅላላ ቁጥሩም የዓለም ጤና ድርጅት WHO እና የዓለም ባንክ ግምት እንደሚያሳዩት ከሆነ በኢትዮጵያ ከ15 ሚሊዮን በላይ ሰዎች በተለያዩ ምክንያቶች የአካል ጉዳት ያለባቸው ናቸው። የሐረር አብራባሃታ የታድሶ ሕክምናና ሰው ሰራሽ አካል ማምረቻ ማዕከል ልበቀና በሆኑት የግል ቤታቸውን ለዚህ በጎ ተግባር ባዋሉት በአቶ አብራባሃታ በ1958 ዓመተ ምህረት የተቋቋመ ነው። ከ16 ዓመት በኋላ እንደገና አሁን ምርት እያመረተ ነው ማለት ነው። ሐረሪ ራሱ እያለው ወደ ድሬዳዋ መሄዱ ወደ አዲስ አበባ መሄዱ አካል ጉዳተኛ ይጉላላል። እዚህ መከፈቱ ግን በራሱ አካባቢ በራሱ ቦታ የተከፈተለት ስለሆነ በዚሁ ግልጋሎትን ሊያገኝ ይችላል። በጣም ልዩ በሆነ መንገድ በአዲስ መልክ ስራ ስለጀመሩ በጣም አመሰግናለሁ። እዚህ ድሬዳዋ እንዴት ትመጫለሽ? ራሳቸውን ሰጣይ መጣሁኝ በስተክክል እንደቀድሞዬ በደስታ በኮንፊደንስ እየተራመድኩ ነው። አብራባታ የሰው ሰራሽን በተመለከተ ሁሉንም ነገር በነፃ አገልግሎቱን እየሰጡ ነው። ተጠቀሙ ነው ማለት። ከለውጡ ማግስት ከሕክምና ባሻገር የአዲስ አበባ ስላክ የነበሩ ሰዎች እዚሁ እየታከሙ ይገኛሉ። አሁን እንግዲህ ማለማመጃ ፕሮግራም ላይ ያለነው እስካሁን አሁን ሰዓት እንደ አዲስ ከእንደገና ይህን ስራ ለማስጀመር ችለናል ማለት ነው። ከአገልግሎት አቅርቦት አሃዞች አንጻር የማገገሚያ ማዕከላት በሀገር አቀፍ ደረጃ ወደ 20 የሚጠጉ ዋና የሰው ሰራሽ አካልና የማገገሚያ ማዕከላት ፊዚካል ሪሃቢሊቴሽን ሴንተርስ በአዲስ አበባና በክልል ዋና ከተሞች ላይ አሉ። ሶስተኛ ምክንያት ተግዳሮቶች በቁጥር የሚገለጽበት ነው። የመጀመሪያው የፍላጎት አለመጣጣም ነው። ጥናቶች እንደሚያመለክቱት የሰው ሰራሽ አካል ከሚያስፈልጋቸው ሰዎች መካከል አገልግሎቱን እያገኙ ያሉት ከ10% እስከ 15% የሚሆኑት ብቻ ናቸው። ሌላው የባለሙያ ቁጥር በዘርፉ የሰለጠኑ የሰው ሰራሽ አካል ባለሙያዎች ፕሮስቶቲክስ ኤንድ ኦርቶቲክስ ቁጥር አሁንም ዝቅተኛ ነው። በአሁኑ ወቅት በሀገሪቱ ያሉት ባለሙያዎች ቁጥር ከፍላጎቱ ጋር ሲነጻጸር በከፍተኛ ሁኔታ ያነሰ እንደሆነ ይገመታል። እንግዲህ ሀገራችን የምትከተለው ፖሊሲ አለ። ከለውጡ ማግስት የሕክምና ማዳን ውስጥ አንዱ ታድሶ ሕክምና ነው። የአካል ድጋፍ የሚፈልጉት ከሕክምና ባሻገር ሎጂካል ሰፖርት፣ ፊዚዮቴራፒ አገልግሎት ከፍተኛ እዚህ ከማዕከላውን አካል ድጋፍ አለ። የአእምሮ ሜንታል ሪሃቢሊቴሽን ይኖረናል። ፊዚካል ሪሃቢሊቴሽን የሚላቸው ደግሞ የፊዚዮቴራፒ አገልግሎቶች ይኖሩናል። ይሄ ተሳጋላችኋል። በጣም ውጤታማ ሆነናል እስካሁን ማለት ነው። በሰራዊት አባላት ሊኖሩ ይችላሉ። ሌሎች በመኪና አደጋ የተጎዱ፣ በሕክምና ምክንያት የተጎዱ፣ በተፈጥሮ ምክንያት ችግር ያለባቸው ሰዎች እየታከሙ ይገኛሉ። አገልግሎቱ ሳይቋረጥ ሊያሰጋን የሚችል ግብአቶችም ሰብስበናል። ያጠናክረን እንቀጥላለን ማለት ነው። የአገልግሎት አይነትንም ከፍ አድርገናል። ከክራንችና
ዊልቸር ባሻገር ሰው ሰራሽ እግር ከጉልበት በታች ለተቆረጠውም ከጉልበት በላይ ለተቆረጠውም መስራት ጀምረናል። ስለዚህ ወሳኝ ነው ማለት ነው። ዓለም ላይ ባለው ቴክኖሎጂ ባለን የሕክምና እውቀት መቀረብ ስላለበት ለዚህ መፍትሄ ይሆናል ብለን እየተንቀሳቀስን እየተረባረብን እንገኛለን ማለት ነው። ይህ ተቋም እንደ አዲስ ራሱን አድሶ ወደ ስራ ለማስጀመር ያው የተለያዩ ሁኔታዎችን አሟልተን ወደ ስራ ገብቷል ማለት ነው። በአሁኑ ሰዓት የዚህ የሐረር ከተማ ነዋሪ ነኝ። አካል ጉዳት ስለደረሰብኝ መጀመሪያው እግሬን እየያዘኝ ስለነበረ ሁኔታ የማይፍቅ ምንም ማይል በጣም ምቾት ያለው ውስጡም ሁሉ ነገሩ የተመቻቸ አርቲፊሻል ሰርተውልኛል። የድሉት ተጠቃሚ በመሆኔ በጣም ደስተኛ ነኝ። አብራባታ እዚሁ በሀገሬ መደረጉ በጣም አንደኛው ተጠቃሚ ነኝም። ከዚህ በፊትም አዲስ መልክ ስራ ስለጀመሩ በጣም አመሰግናለሁ። እዚህ የመጣሁት ግሬቶር በፊት ወደኩና ነርቬሽ ተነካሉና ከቁርጭምቴ ወደ ጣት የሚያስተላልፈው ነርቭ ድንገት ስመድቅ ሰውነቴን ክብደት ስላለ ነርቭ እንትን አለውና ወደዛ የሚያስተላልፈው ነርቭ እንትን ስላለ ያ ፓርት ሞተና እንደ ልቤ መራመድ አልቻልኩኝም። እዚህ እንደዚህ እንደሚሰሩ አላውቅም ነበር። ድሬዳዋ ለዛ ሲሄድ እንደ ሐረር አጠገብሽ ተከፍቶ ከዚህ ድሬዳዋ እንዴት ትመጫለሽ? ሰራሽ ድጋፍ ደግፎ የሚይዝ አሁን እንዳየሽኝ በስተክክል እንደቀድሞዬ በደስታ በኮንፊደንስ እየተራመድኩ ነው። ጸጋይ ወልደ ምድን እባላለሁ። 1975 ዓመተ ምህረት 2002 ዓመተ ምህረት ድረስ ስራውን ሰራሁኝ። በሙሉ የተሟሉ ነበሩ። ከዛ ጡረታ ወጣሁ። እኔ ከ16 ዓመት በኋላ እንደገና አሁን ምርት እያመረተ ነው ማለት ነው። የሚሰጠው አገልግሎት የተለያየ አካል ድጋፎችን ሁለት አይነት ነገር ነው የሚሰራው። አንደኛው ሰው ሰራሽ አካል ይባላል። ሰው ሰራሽ አካል አካላቸውን ላጡ የህብረተሰብ ክፍል ሰው ሰራሽ ይሰጣል። ሁለተኛው ደግሞ ሰው ሰራሽ አካል ድጋፍ ነው። አካላቸው አለ፣ ነገር ግን አጥንቱ ወይም ስጋቸው መሸከም ስለማይችል ድጋፍ ያስፈልገዋል። ያንን ያው በፖሊዮ ማይላይትስ ወይም በሌላ የተለያየ በሽታ ያሉበትን እነሱን ይሰጣል። እንዲሁም በተጨማሪ ክራንች ያመርታል። እንደዚሁም ከሐኪም ወይም ከሆስፒታል በሪፈራል በሚጻፍ ኮርሴት የሚባል ነገር አለ። የአንገት አለ፣ የደረት አለ፣ የወገብ አለ። እነሱን እያመረተ ይሰጣል። አሁንም ይሄንን ነገር ለማምረት ዝግጁ ነው፣ ይችላል፣ አቅሙ አለው እና እያመረተ ይገኛል ማለት ነው። ህብረተሰቡ የሚሰጠው አገልግሎት ከፍተኛ ነው። አንደኛ ከመንገላታት ይድናል። እዚህ የተገኘንበት ዋናው ዓላማው ከጤና ሚኒስቴር በተሰጠን ዳይሬክሽን መሰረት በአገር አቀፍ ሁሉንም የታድሶ ማዕከል ድጋፍ እናደርጋለን። አንዱ በዋናነት የሐረር ጤና ቢሮ ላይ የሚሰራው የአብራባታ የታድሶ ማዕከልን እገዛ ለማድረግ ይመጣል። በዋናነት የአካል ድጋፍ አገልግሎት የሚሆኑ የተለያዩ ኮምፖነንቶች፣ ጥሬ እቃዎች በአጠቃላይ ከዚህ ሰራሽ አካልና ከአካል ድጋፍ ጋር የሚሆኑትን ማቴሪያሎች ሙሉ በሙሉ ይዘን መጥተናል። ከዛም ባለፈ ማሽነሪዎችንም ወርክሾፕንም ማደራጀት እንደ አንድ ዋነኛ ስራችን ነበረ። ለብዙ ጊዜ የቆመ የተሃድሶ ማዕከል ስለነበረ በቀጣይ እሱን ኢንስታሌሽን ጨርሰን ወደ ስራ እንዲገባን ያደርግነው። ለዚህም የአጭር ጊዜ ስልጠናዎችን ባለሙያዎችን ከአዲስ አበባ ከኢፖስ ይዘን በመምጣት እዚህ ያሉትንም እያሰለጥን እንገኛለን። በመጨረሻም ማገዝ የሚችሉ አካላት፣ ቻሪቲ ኦርጋናይዜሽኖች፣ ግብረሰናይ ድርጅቶች ሐረሪ ክልል ጤና ቢሮ ጥሪ ያደርጋል። ቀጣይነት ባለው ለማሳለጥና ደረጃውን ከፍ ለማድረግ ከዓለም አቀፍ እና ከሀገር አቀፍ ድርጅቶች ጋር እየሰራ እንገኛለን። እነሱም ያው የድርሻቸውን እዚህ አሻራቸውን እንዲያስገቡ ነው። አሁን ኦልሬዲ እኛ ጀምረናል። ጉዞውን ስለጀመረን ማገዝ የሚችል እንዲያገዝ ነው እና መንገድ ላይ ያሉት ወገኖቻችንን ራሳቸው ሰርቶ መኖር የሚችሉበትን ሁኔታ እናመቻችላቸው ለማለት ነው። ለዚህ ያቀናለው እግዚአብሔር ይባርካቸው ነው የምለው በእውነት። አሁን ያው በዚህ እንትን ያው ህዝቡ ያያል መጀመሩን አሁን አላወቁም። ብዙ ህዝብ አሁን በጣም ጉዳት ያለበት እየተቸገሩ ጓደኞቻችንም አሉ፣ ብዙ አሉ ከኔ ጋር በጦርነት እግራቸው እንትን ላሉ ብዙ የህብረተሰብ ክፍል አለ። ያው እነዛ ህብረተሰብ በጣም አሁን በዚህ እንትን ብለው ሁሉም ወደ አብራባታ እየመጣ ይሄንን እድል የኔ ያገኘሁትን እድል ተጠቃሚ እንዲሆኑ
በጣም በጽኑ እና በጥሩ አድናቆት ልጋብዛቸው እወዳለሁ። ህብረተሰቡ መጥቶ መጠቀም መቻል አለበት። ወደ ሌላ ቦታ ከሚሄድ ይልቅ እዚሁ መጥቶ ማንኛውንም አይነት የአካል ድጋፍ ሆነ ሰው ሰራሽ አካል ሁሉንም ነገር ማግኘት ይችላል። ማዕከሉን መጎብኘትም ይችላል። ያሉትን ሁሉንም ሰራተኞቹን ህመሜን እንደራሳቸው አይተው ዶክተሮቹ ሁሉንም አመሰግናለሁ። እግዚአብሔር ይባርካቸው ነው የምለው በእውነት።